አይነት ቦታ ላይ መናገር አልችልም። በጣም ስሜታዊ ነው የሚያደርገኝ። በደስታ ብናገር ደስ ይለኝ ነበር። ነፃነትን ከ20 ዓመት በፊት ነው ለነሱ የምንተዋወቀው። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕም። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። የነፃነት ወርቅነህን ህልፈት አስመልክቶ የሻማ ማብራት ስነስርዓቱ እንደተካሄደ በሁላችንም ዘንድ ግልጽ ነው። ሁሉም ባሉበት ሁሉ ነፃነት ወርቅነህ እጅግ ትሁት መልካም ሰውና የፍቅር ሰው እንደሆነ ሁሉም በልባቸው ማስበው አውርተው፣ ነገር ግን ቀጥሎ ባለው የእድሜ ዘመኑና የህይወት መልኩ ላይ ያሳለፋቸውን አንዳንድ ነገሮችን አንስቶ አንዳንዶቹ በእንባ እየተራጩም እያለቀሱም ነበሩ። በሰዓቱ መምህር ዘበነንም ጨምሮ ብዙ የእምነት አባቶች በተገኙበት ሁኔታ አሳዛኝና እጅግ ልብ ሰባሪ ነገሮች ተከስተዋል። በቦታው የነበሩ ክስተቶችን እያንዳንዱን ለማስቃኘት እንሞክራለን። ሁልጊዜ እንወድሃለን፣ በልባችን ትኖራለህ ብለው ሁሉም የሻማ ማብራት ስነስርዓታቸውን አካሂደዋል። በሰዓቱ ኢትዮጵያ ውስጥ ያልተገኙም አንዳንድ የአርቱና የጥበብ ሰዎችም ተገኝቶበት እያንዳንዳችን ነፃነት ወርቅነህን ባሰብን ጊዜ ልባችን ውስጥ የሚፈጠር አንዳንድ በጎ ሀሳብ አለ። እስካሁን ድረስ ካወሩ ሰዎች መካከል ለማለት ያክል ብለው ሳይሆን የነፃነት ወርቅነህን መልካምነት እስከዛሬ መርሳት ያቃታቸው ሁሉም አንደበት አንድ ነገር ያወራል። ሁሉም አንደበት የሚያወራው አንድ ብርቱ ነገር አለ። ነፃነት ወርቅነህ እጅግ መልካም፣ ትሁት፣ ለሰው ልጅ ደግ የሆነ ከራሱ ሀዘን በላይ ለሰው ሀዘን የሚጨነቅ ለብዙዎቹ ሳቂታ ሆኖ የሚታይ ነገር ግን በልቡ ብዙ ችግሮችና ሀዘኖችን ደብቆ ለሰው ደስታ ሲታገል የነበረ ሰው ነው ይሉታል። በዚያ መካከል ግን ስለ ነፃነት ወርቅነህ አንዳንድ ያልተወሩ ነገሮች አሉ ብሎ አንዳንዶቹ ለማውራት ሞክረዋል። በዚያ መካከል እጅግ ልብ ሰባሪና አሳዛኝ ክስተቶች ታይተዋል። መምህር ዘበንም ደግሞ አንዳንድ ነገሮችን ከፈጣሪ ጋር ያለንን መስመር እንዴት ማስተካከል እንዳለብን በቦታው ተገኝቶ ሀሳባቸውን አካፍለዋል። ብዙዎቹ በሰዓቱ በነበረ ሻማ ማብራት ስነስርዓት እጅግ ልባቸው ተሰብሮ እያለቀሱም ነበር። በሰዓቱ እጅግ አሳዛኝ ክስተት ከነበሩ ጉዳዮች አንዱ ምንድነው? ግጥም አንባቢውና የተገጠመው ግጥም እጅግ መልእክቱ ልብ ሰባሪና አሳዛኝ ነበር። በሰዓቱ እስከዛ ድረስ የነፃነት ወርቅነህን ህልፈት እንደ ህልም እያዩ ያሉ ሰዎች እጅጉን ተበራክተዋል። ነገር ግን አለ ለማለት ቢከብደንም ነገር ግን ዛሬ በልባችን ውስጥ ነግሶ ይኖራል። ዛሬ አተነዋል፣ ነገር ግን ሁልጊዜ እያሰብነውና እያስታውስን በልባችን እንኖራለን ሲሉ ተደምጠዋል። በሰዓቱ የነበረው የሻማ ፕሮግራም ላይ አንዳንድ አርቲስቶች የልባቸውን ሀዘንና እንቅስቃሴውን እጅግ አሳዛኝ በሆነ መልኩ ገልጸዋል። ልባቸው ተሰብሯል። እስከ ዛሬ ድረስ ነፃነት ወርቅነህ አልፏል ብሎ ማሰብ ቢከብደንም ነገር ግን ዛሬም ለመታሰቢያነቱ ይህንን ሻማ እናበራለን፣ ፈጣሪ ነፍሱን በአጸደ ገነት ያኑረው ሲል ተደምጠዋል። በሰዓቱ ግን ባለቤቱ እንዳልተገኘች ቢታወቅም ነገር ግን አዳዲስና ሰበር መረጃዎች እየወጡ ይገኛሉ። መምህር ዘበነን ምን አስለቅሳቸው? ምንስ አሳዘናቸው? ልባቸው እጅግ ተሰብረዋል። ምክንያቱም ነፃነት ወርቅነህን እጅግ እንደሚወዱትና በፍቅር ደግሞ መልካም ስብዕና ያለው ሰው እንደሆነ መስክረውለታል። ስለዚህ በዚህ መካከል የተገኙ አባቶችና የእምነት ተቋማት መሪዎችም እጅግ ልባቸው ተሰብረው ሀዘናቸውን ገልጸዋል። በዚህ ሻማ ማብራት ስነስርዓት ላይ ያልተገኙ ሰዎች እንኳን ቢኖሩም ነገር ግን እያንዳንዱ መልእክቱን በተለያዩ ሶሻል ሚዲያዎች ላይ ለማጋራት ሞክረዋል። ልብ ሰባሪውና አሳዛኙ የነፃነት ህልፈት ዛሬም አዲስ ነገር ይዞ ብቅ ብሏል። ሁሌም በልባችን ትኖራለህ እያለን ሀዘናችንን በኮሜንት ላይ ነፍስ በገነት ትረፍ እያላችሁ ኮሜንታችሁን አስቀምጡ። እጅግ አሳዛኝና ልብ ሰባሪ ነው። ነፃነት ወርቅነህ ሁሌም እንወዳለን፣ ሁሌም በልባችን ትኖራለን። በስፍራው የተገኙ አርቲስቶቻችን ደግሞ የልባቸውን ስብራት በአንዳንድ መልኩ ገልጸዋል። እጅግ ልብ ሰባሪ ነገር ምንድን ነው? ገና ወጣት ሆኖ ሳሉ ወደ ፈጣሪ የሚሰበሰቡ ወይም ድንገት የሚያልፉ ሰዎች እጅግ መብዛታቸው ልባቸውን ሰብረዋል። ድንገት ብዙ መስራት እየቻሉ የሄዱ ሰዎችን ሳይ ልቤ ይሰበራል ሲል ተደምጧል። ብዙዎቻችን እንደምናውቀው እያንዳንዳችን የአርቲስቶቻችን ህልፈት ብዙ ጥያቄዎችን እያስነሳም ከቀን ወደ ቀን እንደሚቀጥል በሁላችንም ዘንድ ግልጽ ነው። ይህ ጥያቄ ደግሞ ኢትዮጵያን ጨምሮ ከኢትዮጵያ ውጭ ያሉ ትውልደ ኢትዮጵያውያንን ልባቸውን የሰበረና ምን አይነት ነገር ኢትዮጵያ ውስጥ የተካሄደ ነው የሚለውን ለማወቅ እንዲታገሉ አድርጓቸዋል። ብዙዎቹ ነፃነት ወርቅነህን ሲያስታውሱ አብሮት ያስታውሱት አንዳንድ መልካም ነገር አለ። ብዙዎቹ ለቤተ ክርስቲያን ብዙ ዋጋዎችን የከፈለም
በድብቅ መልካም ነገሮችን ለብዙ ሰዎች እያደረገ የነበረ ብርቱ ወጣት እንደሆነ ተናግረዋል። ብዙዎቹ እንደዚህ ሲሉ ተደምጠዋል። ነጻነት ወርቅነህ ማለፉ ብቻ ሳይሆን ያለፈበት መንገድ እጅግ ልባችንን ሰብሮታል። ድንገተኛ ህልፈት የሚባለውን ነገር ለማጣራት እንኳን ብንንቀሳቀስም ምንም ምላሾችን አላገኘንም ሲሉ ተደምጠዋል። እጅግ ልብ ሰባሪና አሳዛኝ ነው። በዕለቱ ደግሞ ነጻነት ወርቅነህ ለመዘከርና የሰራውን ስራ በጎ ነገሮችን ለማንሳት ተሞክረው እያንዳንዱ ባለበት ቦታ ሁሉ ይህንን ህልፈቱን በማስታወስ እንዲያከብርና እንዲያስታውሰውም ሀሳባቸውን ለግሰዋል። መምህር ዘበነም ደግሞ በተለያዩ አቅጣጫዎች ለአርቲስቶቻችን መልእክቱን አጋርተዋል። ብዙ ጊዜ በስራ እንወጠራለን፣ ለራሳችን ጊዜ እናጣለን። ይህ ደግሞ ትልቅ ዋጋ ሊያስከፍለን ይችላል። ስለዚህ እኛ እናንተን የምንለው ለራሳችሁም ረፍት እያደረጋችሁ ከፈጣሪያችሁ ጋር ያለውን ነገር በብርቱ መንገድ እንድታስቀጥሉ እንማጸናለን ሲል ተደምጠዋል። ያ የሚሆንበት ምክንያት ምንድን ነው? ብዙ አርቲስቶቻችን ጊዜ በማጣታቸውና ለራሳቸው ረፍት በማጣታቸው አንዳንድ ነገሮች ውስጥ እየገቡ እንደሆነ ተሰምተዋል። ከዛ የተነሳ የዘበነን መልእክት ብዙዎቹ በደስታና በልባቸው ተቀብለውታል። ምክንያቱም እንደዛ ካልሆነም ቶሎ ብላችሁ ታልፋላችሁ። ያ ደግሞ ለእኛ ለኢትዮጵያን እጅግ ትልቅ መሰበርና ሀዘንን በልባችን ውስጥ ይፈጥራል ሲሉ ተደምጠዋል። እጅግ አሳዛኝና ልብ ሰባሪ ነገር ደግሞ በኢትዮጵያ ውስጥ ተሰምተዋል። እጅግ የምንወዳቸውና የምናከብራቸው ብፁዕ አባታችን አቡነ ማትያስ ድንገተኛ የሆነ አደጋ እንደደረሰባቸው ተሰምተዋል። ይህ አደጋ ደግሞ ሻወር ቤት በገቡበትና ራሳቸውን ለመታጠብ ለማጽዳት በገቡበት የተፈጠረ ክስተት ነው ተብሏል። ይህም ነገር ምንድን ነው? ሻወር ቤት በነበሩ ሰዓት ድንገተኛ የመውደቅ አደጋ አጋጥሟቸው ረጅም ሰዓት እርዳታ ሳያገኙ እዛው መቆየታቸው ተሰምቷል። በዛ የተነሳ ከረጅም ሰዓታት በኋላ ወደ ሆስፒታል መወሰዳቸው ከተነገረ በኋላ ነገር ግን አሁን ባለው ሁኔታ በዊልቸር እየተንቀሳቀሱ እንደሆነ መረጃዎች ደርሶናል። እጅግ ልብ ሰባሪና አሳዛኝ ነው። ትላንት ለብዙዎቻችን ሲጸልዩ የነበሩ አባታችን ዛሬ ደግሞ ምዕመናኑ እንዲጸልይላቸው ተናግረዋል። ሁላችን በጸሎት እንድናስባቸውና ከጎናቸው እንድንቆም መልእክት ተላልፎልናል። ባለፈው በነበረ የጥምቀት ፕሮግራም ላይ እንግዲህ የራሳቸውን መልእክት ማስተላለፍ ያልቻሉት ባልደረባና ቃል አቀባይ አማካይነት የመልእክታቸውን እንኳን አደረሳቸው የሚል መልእክት እንዳስተላለፉ ግልጽ ነው። አሁናዊ ሁኔታቸው ሕክምና የሚፈልግ እንደሆነ ተሰምተዋል። ሁላችሁም በጸሎት ከጎናቸው ቁሙ እያልን መልእክቶቻችንን እናስተላልፋለን። ከመናገር ይሰውረን። እውነት በተለይ ያለ ዕድሜያቸው ብዙ እነ ማዲንጎ እነ ታምራት ደስታና ጫሉ የመሳሰሉትን አጥተናል። ከዛ ይሰውረን። ከእንደዚህ አይነት ብዙ መስራት እየቻሉ ብዙ ማፍራት እየቻሉ እኔም እኮ ብዙ ዓመት አልኖርኩም። ባይዘበይ ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። እንወዳለን ነው መልሱን እናያለን። አንደኛ በጣም እንወዳለን።